ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ዮሲታ ኑሪ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባ፣ የደጀን ዙም መመሪያዎችና በወቅታዊ ጉዳዮች ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። በአሜሪካና እስራኤል በኢራን አምባገነን መንግስት ላይ የከፈቱት ሻአጋታሪ ተብሎ የሚጠራው ወታደራዊ ዘመቻ ዛሬ 3ኛ ቀኑን አስቆጠረ። መንግስት ትናንት ምሽት ባደረገው ወቅታዊ ተጨባጭ ሁኔታ ግምገማ አሁን ያለውን የእንቅስቃሴ ገደብ እስከ ያዝነው ወር 12 ቀን ድረስ እንዲራዘም መወሰኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተከፈተው ጦርነት ዓላማችን እስክናሳካ ይቀጥላል ማለታቸው ተገለጸ። የሂዝቦላህ ድርጅት ኢራንን በመደገፍ ትናንት ምሽትና ባሳለፍነው ሌሊት ወደ እስራኤል ሚሳኤልና ሮኬቶችን መተኮሱ ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና እስራኤል በኢራን አምባገነን መንግስት ላይ የከፈቱት ሻአጋታሪ ተብሎ የሚጠራው ወታደራዊ ዘመቻ ዛሬ 3ኛ ቀኑን አስቆጠረ። ትናንት ምሽት ከኢራን ወደ እስራኤል በተተኮሰ ሚሳኤል በኢየሩሳሌም ከተማ 6 ሰዎች ላይ ጉዳት መድረሱ ታውቋል። ከቆስለኞች መካከል አንድ በ45 ዓመት የዕድሜ ክልል የሚገኝ ግለሰብ በመካከለኛ ሁኔታ ሲጎዳ፣ ሌሎች በቀላል ሁኔታ መጎዳታቸው ታውቋል። የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ድርጅት ቁስለኞችን በከተማው ወደሚገኙ ሀዳሳ ኤንከረምና ሻረ ጼዴቅ ሆስፒታሎች ለሕክምና እርዳታ የወሰዳቸው መሆኑ ታውቋል። ትናንት ምሽት በእስራኤል በተለያዩ አካባቢዎች የማስጠንቀቂያ ደወል የተሰማ ሲሆን በመካከለኛው እስራኤል በመሰረተ ልማቶች ላይ ጉዳት መድረሱ ተገልጿል። መንግስት ትናንት ምሽት ባደረገው ወቅታዊ ተጨባጭ ሁኔታ ግምገማ አሁን ያለውን የእንቅስቃሴ ገደብ እስከ ያዝነው ወር 12 ቀን ድረስ እንዲራዘም መወሰኑ ታወቀ። በጦርነቱ ምክንያት በስራ በትምህርትና በማህበራዊ እንቅስቃሴዎች ላይ የተጣለው ገደብ እስከሚቀጥለው ሳምንት ሐሙስ ድረስ እንደሚቀጥል የተገለጸ ሲሆን ገደብ እስከተጣለበት ጊዜ ድረስ ያለው ተጨባጭ ሁኔታ የሚገመገም መሆኑን ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተከፈተው ጦርነት ዓላማችን እስክናሳካ ድረስ ይቀጥላል ማለታቸው ተገለጸ። ትራምፕ የአሜሪካ ጦር በዓለም ላይ እጅግ ጠንካራ መሆኑን ገልጸው የልጆቻችንና የልጅ ልጆቻችን የወደፊት ደህንነት ለማረጋገጥ ሲባል ለበጎ ዓላማ እንጠቀምበታለን ብለዋል። ትራምፕ በኢራን በመቶዎች በሚቆጠሩ የሀገሪቱ ወታደራዊና አስተዳደራዊ ተቋማት ላይ ጉዳት የደረሰ መሆኑን ገልጸው 9 የጦር መርከቦች መደምሰሳቸውን አስታውቀዋል። በተጨማሪም 3 የአሜሪካ ወታደሮች መገደላቸውን አስታውሰው ሞታቸውን እንበቀላለን ማለታቸው ተገልጿል። ትራምፕ የኢራን አብዮታዊ ዘብና መከላከያ ሰራዊቷ እጃቸውን እንዲሰጡ ጥሪ በማቅረብ የሀገሪቱ ዜጎች ሀገራቸውን በእጃቸው የሚያስገቡበት ይህን አጋጣሚ እንዲጠቀሙበት አሳስበዋል። በተጨማሪም ዶናልድ ትራምፕ ከኢራን አዲስ አስተዳደር ጋር ለመደራደር እንደሚፈልጉ ትናንት ምሽት ያስታወቁ ሲሆን ኢራናውያን እንዲወያዩ ጥያቄ እንዳቀረቡላቸውና እርሳቸውም እንደተስማሙ ገልጸው ይህን ማድረግ የነበረባቸው ቀደም ሲል ነበር፣ ነገር ግን ከሚገባው በላይ ዘግይተዋል ወይም ጠብቀዋል ማለታቸውን ከደረሰን ዘገባ መረዳት ችለናል። የሂዝቦላ ድርጅት ኢራንን በመደገፍ ትናንት ምሽት ወደ እስራኤል ሚሳኤል አስወነጨፈ። የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤሩት በሚገኘው ዳሃዬ በተባለው እና በሌሎች የሀገሪቱ ክፍሎች በሂዝቦላ አመራሮችና ወታደራዊ ተቋማት ላይ ከባድ እርምጃ መውሰዱ ታውቋል። የእስራኤል ወታደራዊ ቃል አቀባይ በደቡብ ሊባኖስ በሚገኙ 53 መኖሪያ ሰፈሮች የሚኖሩ ሊባኖሳውያን አካባቢውን እንዲለቁ መልእክት ያስተላለፈ ሲሆን ሰዎች ከቤታቸው እየለቀቁ ሲወጡ ታይተዋል ተብሏል። ከእኩለ ሌሊት በኋላ የሂዝቦላ ድርጅት ቢያንስ 3 ሮኬቶችና ያለ ሰው የሚበሩ አይሮፕላኖችን ወደ እስራኤል የተኮሰ ሲሆን አንዱ ሮኬት
ኢታን በተሰኘው የብርሃን ተከላካይ ጨረር አማካኝነት መክሸፉ ተገልጿል። በሰው ላይ ጉዳት አልደረሰም። በእስራኤል በኩል የሂዝቦላ እንቅስቃሴ ከባድ ምላሽ የሚሰጠው መሆኑንና ወደ እስራኤል የተኮሰውም ከሊታኒ ወንዝ ማዶ እንዲሁም የሊባኖስ መንግስት ነጻ ክልል እንዲሆን ቃል ከገባበት አካባቢ መሆኑን ገልጿል። በሰሜን እስራኤል ከተፈጠረው ግጭት ጎን ለጎን የእስራኤል የአየር ኃይል በኢራን የሀገሪቱ ወታደራዊ ተቋማት ላይ የሚወስደውን ጥቃት አጠናክሮ እንደቀጠለ መሆኑ ተገልጿል። ሌሊቱን በኢራን ዋና ከተማ ቴህራን ከባድ ጥቃት እየደረሰ ሲሆን እስከ ትናንት ምሽት ከ30 በላይ የባላስቲክ ሚሳኤሎች ማከማቻዎችና የአየር መቃወሚያዎች መውደማቸውን የአየር ኃይሉ አስታውቋል። ከኢራን በተተኮሰ ሚሳኤል ትናንት በቤት ሸመሽ ከተማ ህይወታቸው ካለፉት መካከል የአራቱ ስም ይፋ ሆነ። የ16 ዓመት ታዳጊ ገብርኤል ባሩህ፣ ሳራ ኤሊሜሌህ እና ልጇ ሮኒት ኤሊሜሌህ እና አራተኛው ኦሬን ካጽ እንደሚባሉ ተገልጿል። በቤት ሸመሽ ከተማ በደረሰው ጥቃት 9 ሰዎች ህይወታቸው ያለፈ ሲሆን ከ40 በላይ መቁሰላቸው ይታወቃል። ብሪታንያ ኢራን የምታስወነጭፈውን የባላስቲክ ሚሳኤል እና የዜጎችን ግድያ ለመከላከል አሜሪካ በወታደራዊ ካምፖ እንድትጠቀም ፈቀደች ተባለ። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር አሜሪካ በአካባቢው በሚገኘው ወታደራዊ ካምፕ መጠቀም እንደምትችል አስታውቀው ትናንት ኢራን በባህሬን በሚገኘው ወታደራዊ ካምፖ ላይ ጥቃት እንዳደረሰች ገልጸው ወታደሮች ላይም ጉዳት ሊደርስ ነበር ብለዋል። ስታርመር ኢራን ከአሊ ኻሜኔይ ሞት በኋላ ከባድ ኃይል ልትጠቀም እንደምትችል የገለጹ ሲሆን የብሪታንያ አየር ኃይል ካምፓቸውን ለመከላከል እየተንቀሳቀሱ እንደሆነና እስካሁንም ከኢራን የተቃጣባቸውን ጥቃት ማክሸፍ እንደቻሉ አስታውቀዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን በትንሹ ይጨምራል፣ በአንዳንድ ቦታዎች ቀላል ዝናብ እንደሚኖርና ነገ ማክሰኞ ሙቀቱ መጠን ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የብዙሃን እናት መጠጊያ የምንላት እማማ ናትና አገሬ ናት እንኳን የብዙሃን እናት መጠጊያ የምንላት የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ዘገባዎች ወደ እናንተው ባጭሩ እናደርሳለን። በዛሬው ዕለት መጋቢት 2 ቀን 2016 ዓ.ም አራቱም የእስራኤል ዋና ዋና ጋዜጦች ኢዲዮት፣ አህሮኖት፣ ማዕሪብ፣ ሀሬጽ እና የተለያዩም ለዝግጅት ክፍላችን ደርሰዋል። አራቱም ጋዜጦች በዛሬ ዘገባቸው ትኩረት ያደረጉት ትላንት በቤት ሸሜሽ ከተማ ከኢራን የተተኮሰ የባሊስቲክ ሚሳኤል በአንድ የህዝብ አደጋ መከላከያ መጠለያ ቦታ ላይ ወድቆ 9 ሰዎች መገደላቸውና የደረሰውን ከባድ ጉዳት ነው። የማዕሪብ ጋዜጣ አሶን በቤት ሸሜሽ በሚል ርዕስ በሚሳኤሉ ጥቃት 9 ሰዎች መገደላቸውና 50 በላይ መቁሰላቸውን ዘግቧል። ከሟቾች መካከል የአራቱ ሰዎች ስም ትላንት ተገልጿል። ኦሬን ካዝ፣ ሳራ ኤሊሜሌህና ልጇ ሮኒት እንዲሁም ገብርኤል ባሩህ ናቸው። አራቱ ስማቸው ይፋ የሆነው በዚህ ህይወታቸውን ያጡት በሚሳኤሉ ጥቃት ከተጎጂዎች መካከል ከፊሎች በአደጋ ጊዜ መጠለያው አጠገብ በነበሩ ቤቶች ተጠግተው የነበሩ ሰዎች ናቸው ተብሏል። እንደ ጋዜጣው ዘገባ ትላንት ወደ ቤት ሸሜሽ የተተኮሰው ሚሳኤል ግማሽ ቶን ወይም ወደ 500 ኪሎ ግራም ያክል የሚመዝን መሆኑ ተገልጿል። በተመሳሳይ ሁኔታ የኢዲዮት አህሮኖት ጋዜጣ ማሶን በሚክላት በሚል ርዕስ ትላንት በቤት ሸሜሽ ከተማ ሚሳኤል ወድቆ ባደረሰው ጉዳት 9 ሰዎች ተገድለው 51 ያክል መቁሰላቸውን ሄጽ የተሰኘው ጸረ ሚሳኤል መሳሪያ ከኢራን የተተኮሰውን የባሊስቲክ ሚሳኤል ለማክሸፍ ሙከራ አድርጎ ያልነበር መሆኑን ዘግቧል። በቤት ሸሜሽ ከተማ የሚታየው ፍርስራሽ በጣም ከባድና ለእይታ እንኳን የሚሰቀጥጥ መሆኑን የኢዲዮት አህሮኖት ጋዜጣ በዘገባው
ተመልክቷል። የአሬጽ ጋዜጣም በተመሳሳይ ሁኔታ በቤት ሸመሽ ከተማ ትላንት ሚሳኤል ወድቆ ያደረሰውን ጉዳት በፎቶግራፍ በማስደገፍና የአደጋ ጊዜ ተከላካይ ሰራተኞችና ዛካ የተባለው ድርጅት ሰራተኞች እርዳታ እያደረጉ የሚያሳዩ ፎቶግራፎችን በማያያዝ ዘገባውን አቅርቧል። የእስራኤል ሀዮም ጋዜጣም በተመሳሳይ ሁኔታ የኢራን ሚሳኤል በቤት ሸመሽ ከተማ ያደረሰውን ጉዳት ዘግቧል። ጋዜጦች ከትላንት ወዲያ በቴል አቪቭ የወደቀው ሚሳኤል የፊሊፒንሷን ዜጋ ማሪ አንዳን መግደሉን እንዲሁም ማሪና የተባለው ሴት ደግሞ ወደ አደጋ መከላከያ ቦታ በሄዱ በድንጋጤ ትንፋሽ አጥሯቸው ህይወታቸው ማለፉን ዘግቧል። እንዲሁም ትላንት ምሽት ኢራን ወደ ኢየሩሳሌም ከተማ በተኮሰቻቸው ሚሳኤሎች ወደ 7 ሰዎች መቁሰላቸውን ጋዜጦች ዘግበዋል። እስካሁን ባለው መረጃ መሰረት ከቅዳሜ ጠዋት ጀምሮ ባለው የኢራን ሚሳኤልና ድሮን ጥቃት ከእሱ ጋርም በተያያዘ በተፈጠረው ችግር ወደ 11 ሰዎች ተገድለው ከ80 በላይ ሰዎች መቁሰላቸውን ብሎም በህንፃዎች ላይ ብዙ ጉዳት መድረሱን ጋዜጦች ዘግበዋል። አራቱ ጋዜጦች በተመሳሳይ ሁኔታ ካቀረቡት ዘገባ መካከል በኢራን ላይ እየተካሄደ ያለውን የጦር ዘመቻ ነው። እስራኤል የጦር ዘመቻውን አንበሳ ገሳ ስትለው አሜሪካ ደግሞ ሀያል ቁጣ የሚል ስያሜ ሰጥተዋለች። አሜሪካና እስራኤል በትብብር በኢራን እየወሰዱ ያሉት እርምጃ 4 ሳምንታት ታዲያም ከዚያ ያነሰ ጊዜ ሊጨርስ እንደሚችል ፕሬዚዳንት ትራምፕ ትላንት በመግለጫቸው አስታውቀዋል። ትራምፕ የኢራን መሪዎችን ለመነጋገር ጠይቀውኛል፣ እኔም ተስማምቻለሁ ብለዋል በመግለጫቸው። ያም ሆኖ አሜሪካ መደራደር የምትፈልገው በራሷ መስፈርት አማካኝነት መሆኑን የእስራኤል ሀዮም ጋዜጣ ዘግቧል። ከዚያ በፊት ግን እስራኤል በኢራን የምትፈልገውን ለማሳካት በአየር ኃይሏ በኩል እርምጃዋን አጠናክራ የምትወስድ መሆኑ ተገልጿል። የአሜሪካ ጦርም በኢራን ላይ እርምጃውን አጠናክሮ ቀጥሏል። እስራኤል 200 ያክል ተዋጊ አውሮፕላኖችን አሰማርታለች። አሜሪካ ደግሞ 250 ተዋጊ አውሮፕላኖችን አሰማርታ በአየር ኃይል በኩል እርምጃ እየወሰዱ ይገኛሉ። ሁለቱ ሀገራት በትብብር በመክፈቻው ጦርነት ቅዳሜ ዕለት በነበረው ወደ 500 የሚሆኑ የኢራን ቦታዎች እርምጃ ተወስዶባቸዋል ተብሏል። የእስራኤል አየር ኃይል በቴህራን የደህንነት ጥበቃ አካላትን መምሪያዎች አውድሟል። በተለይ የኢራን ህዝብ የአያቶላዎችን አስተዳደር በመቃወም የሚያካሄደውን ሰላማዊ ሰልፍ ለማስቀረት የአብዮታዊ ዘብ ያቋቋመውን የአድማ መበተኛ ተቋም የእስራኤል አየር ኃይል ማውደሙን አስታውቋል። ቀጣይ ቀናት በጣም ወሳኝ ቀናት እንደሆኑ በአሜሪካ ቢ2 የተሰኙ ብዙ ክብደት ያላቸውን ቦምቦችና ሚሳይሎች ተሸክመው መጣል የሚችሉ አውሮፕላኖችም በዚህ ጦርነት ተካፍለው የኢራንን የምድር ውስጥ ሚሳይል ማከማቻ ቦታዎችን ማጥቃታቸውን ጋዜጦች በዛሬ ዘገባቸው ተመልክተዋል። ኢራናውያን አሜሪካና እስራኤልን የሚበቀሉ መሆኑን እየዛቱ ነው። በተለይ የኢራን የበላይ መሪ አያቶላ አሊ ሀሚናይ መገደላቸውን የኢራን እስላም አስተዳደርን አስቆጥቷል። እሳቸው ቢገደሉም ጊዜ አስተዳደር መሾሙን ገልጿል። የቀድሞው የኢራን ፕሬዝዳንት አህመዲነጃድም ተገድለዋል የሚሉ ዘገባዎች እየወጡ እንደሆነ የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ለኢራን በመቶዎች የሚቆጠሩ ሚሳኤሎች ያሉ መሆኑን የእስራኤል ባለስልጣናት ግምታቸውን መግለጻቸውን የእስራኤል ሀዮም ጋዜጣ ዘግቧል። የእስራኤል መንግስትም የአስቸኳይ ጊዜውን አዋጅ እስከ መጋቢት 12 ቀን 2026 ዓ.ም ድረስ አራዝሟል። በአሜሪካና እስራኤል ጥምረት በኢራን ላይ እየተወሰደ ያለው ጥቃት ዋነኛ ዓላማው በኢራን የመንግስት ለውጥ ማምጣትና የኢራን ሕዝብ ነጻነቱን እንዲያገኝ ማድረግ፣ የኢራንን የኒውክሌር እቅድና የሚሳኤል ግንባታ ማስቀረትና ኢራን በመካከለኛው ምስራቅ ላሉ ሽብርተኛ ድርጅቶች የምታደርገውን ድጋፍ ማስቆም መሆኑ ተገልጿል። ይሁን እንጂ እኒህን ዓላማዎች ሁሉ በአጭር ጊዜ ማሳካት የማይቻል መሆኑን አንዳንድ የጦርና ፖለቲካ ተንታኞች እየገለጹ ነው። ያም ሆኖ ለውጥ ለሚፈልገው የኢራን ህዝብ እጅግ ጥሩ አጋጣሚን የሚፈጥር መሆኑን ጋዜጦች በዛሬ ዘገባቸው ተመልክተዋል። ኢራን ከእስራኤል ባሻገር በዮርዳኖስ፣ ካታር፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ የተባበረችው አረብ ኤሚሬትስና ቆጵሮስ ሁሉ ሚሳኤሎችንና ድሮኖችን መተኮሷን ጋዜጦች ዘግበዋል። ሳውዲ አረቢያም በኢራን ላይ ያጸፋ መልስ ለመስጠት እየተዘጋጀች መሆኑን ዘገባዎች እንደጠቆሙ ማዕሪብ ዘግቧል። ሌላው በጦርነቱ ምክንያት የአየር በረራዎች በመዘጋታቸው ከ100,000 በላይ የእስራኤል ዜጎች በውጭ ሀገራት ይገኛሉ። እስኪመለሱ ድረስ ባሉበት ጊዜያዊ መፍትሄ እየፈለጉ መሆኑ ተገልጿል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት በአጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ አሁንም ከኛ ጋር ይሁን።
አችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን እንግዲህ ሰፋ አድርገን ወቅታዊ ዘገባን የምንመለከትበት ሰዓት ነው። ባልደረባችን ገብርኤል በየነም በስልክ መስመራችን ይገኛል። ወርቅነሽ እንግዲህ ከሱ ጋር ሆነን ያሉ ወቅታዊ ሁኔታዎችን እንመለከታለን። ገብርኤል እንደምን አደርክ? እንደምን አደርክ ሰጠኝ። ወቅት አድማጮቻችንም እኛ ገብርኤል ሰላም ወርቅነሽ እንግዲህ ያደርንበት ሁኔታ ከ12 ሰዓት በኋላ ምንድነው የሐሲት እንደሚሉት በአንጻራዊ መልኩ ደህና ነው ማለት ይቻላል። በሰሜን እስራኤል አካባቢ ውጥረቱ የበለጠ ቢጠነክርም እንዴት ነው ቀጣይ ምን ይጠበቃል? ገብርኤል እስኪ ካንተ እንጀምር። ጦርነቱ እንደሚቀጥል ከጠቅላይ ሚኒስትሩ ጦርነቱ ከጀመረ ጀምሮ እስካሁን እየተነገረን ነው ሰጠኝ። ስለዚህ ከኢራን ወደኛ የሚተኮሱ ሚሳኤሎች እንደሚቀጥሉ ምንም ጥርጥር የለውም። በሌላ በኩል እንኳን ምንም ቅድም እንደተናገርከው የአሜሪካው ፕሬዚዳንት ኢራኖች ድርድር ለማድረግ መልእክት ልከዋል የሚል መልእክት ቢያስተላልፉም ይሄ ምናልባት ሊያወርደው ይችላል፣ ሊቀንሰው ይችላል ቢባልም ያለውን ውጥረት ግን እስራኤልና አሜሪካ የጀመሩበት ጦርነትን የተነሱበት ዓላማ ገና ሩቅ ስለሆነ ወደ እስራኤል የሚሰነዘሩ ጥቃቶች ይቀጥላሉ ብዬ አስባለሁ። ሰጠኝ ወርቅነሽ ጦርነቱ እኔም ገብርኤል እንዳለው ነው የማስበው። የሚቀጥል ይመስላል። ጦርነት አጀማመሩ ነው እንጂ አጨራረሱ አይታወቅም ይባላል። ምናልባት አሁን የተጣለው ጊዜ ገደብም እስከ ዛሬ ምሽት 8 ሰዓት ላይ ነበር። በቀደም ጦርነቱ እንደተጀመረ ያየ ነው። አሁን ሊራዘም እንደሚችል ያው እየተገለጸ ነው። እስከሚቀጥለው ሳምንት ለጊዜው ተብሏል። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ከ4 እስከ 5 ሳምንታት ሊፈጅ እንደሚችል ጦርነቱ አሁን ባሳለፍነው ሌሊት ያው አስታውቀዋል። ሌላው በኢራን በኩል ያለው እንቅስቃሴ ነው። ኢራን አሁን ወዳገኘችው አቅጣጫ እየተኮሰች ነው ያለች፣ ያንም እያጠቃች ስለሆነ ያው ቀደም ሲል እንደሰማነው ብሪታንያ ላይ የብሪታንያ ጦር ካምፕ ላይ የደረሰ ጉዳት አለ። የሌሎች ሀገራትም ሁኔታና ምናልባት እንደዚህ ሀገራት ራሳቸውን ለመከላከል ሲሉ ከአሜሪካና ከእስራኤል ጋር የመዋሃድ ሁኔታ ካለ ሂዝቦላ ድርጅትም እንደዚሁ እንዳልከው በሰሜን እስራኤል በኩል የሂዝቦላ ድርጅት ጥቃት ሲያደርስ ነው ያደረው ዛሬ እና እየሰፋ መሄድ ይመስላል። ጊዜ ሊወስድ እንደሚችል ነው እንግዲህ መገመት ምንችለው። አዎ እየሰፋ የሚሄድ ነው የሚመስል፣ ቀላል አይደለም ያለንበት ሁኔታ። ምናልባት እንግዲህ በሂዝቦላ ድርጅት ላይ የሊባኖስ መንግስት ተጽዕኖ የሚያሳድር ከሆነ ሂዝቦላ ሊቆጠብ ይችላል። ግን እንግዲህ ከ50 በላይ ገጠሮች ያሉ ነዋሪዎችን እንዲለቁ እስራኤል ትዕዛዝ አስተላልፋለች። ይህን ጉዳይም በሂዝቦላ ላይም በሊባኖስ ላይም ጠንካራ እርምጃ እንደምትወስድ ነው እየዛተች ያለችው እስራኤል እና እንደው አሁን ሂዝቦላ እንደው ያው እንግዲህ የእንጀራ እናቱ ናት ኢራንና ለሷ ለማገዝ ነው አሁን ወይስ እስራኤልን እሱ የሚፈልገውን ነገር ለማግኘት ነው እስራኤል ላይ አሁን ሂዝቦላ እንደው በጦርነቱ መሳተፍ የፈለገው? ገብርኤል እንደምታውቀው ሰጠ ሁላችንም እንደምናውቀው የሂዝቦላ ህልውና የተመሰረተውም ሂዝቦላ የተፈጠረውም ሂዝቦላ የሚባል ድርጅት የተወለደውም እስራኤል ለማጥፋት ይሁን እንጂ ያሳደገችው ሁሉም ነገር የምታደራጀው ከወታደራዊ ስልጠና ጀምሮ እስከ መሳሪያ የምትሰጠው ሁሉም ነገር የምታደርግለት ኢራን ናት። እንደሚባለው ደግሞ ከሆነ እስራኤልን ለማጥፋት ኢራን በምትፈልግ ቀን ሂዝቦላን አዘጋጅታ ቆይታ ለማጥፋት ተብሏል። ስለዚህ አሁን ኢራን ራሷ እየነደደች ባለችበት ጊዜ ሂዝቦላ ከኢራን ጎን ሆኖ የቻለውን ያክል እስራኤልን ለመጉዳት ከመሞከር ውጭ ሌላ አማራጭ ያለው አይመስልም። አሁን መጀመሪያ ላይ እንዳልከው የሊባኖስ መንግስት ተጽዕኖ ፈጥሮ ዝም ሊያስብለው ይችላል። እኔ ትንሽ አይመስለኝም። ምክንያቱም ሂዝቦላ ለኢራን በዚህ ጭንቅ ቀን ካልሆናት መቼ ሊሆን ይችላል ብዬ ስለማስብ፣ በዛውም ደግሞ በሂዝቦላ ራሱ ለዚህ ቀን ብሎ ስለተሰራ ብቻ ሳይሆን በደም እስራኤልን በጣም ስለሚጠላት መበቀል ካለበት ማጥቃት ካለበት እስራኤል አሁን እንደዚህ ውጥረት ባለችበት ወቅት ይመስላል። በቀር እስራኤል ከሌላ ሀገር ጋር ጦርነት በሌላት ሰላም በሆነች እሱ በነካት ፊቷን ወደ እሱ ብቻ በምታዞር ቀን በሚያደርገው ጥቃት ከፍተኛ ጥቃት ይደርስብኛል ብሎ ስለሚያስብ ሂዝቦላ እስራኤልን መንካት ካለበት ጊዜው አሁን ነው ብሎ ያስባል ብዬ አስባለሁ። ሰጠኝ ወርቅነሽ የምትጨምሪው አለ እዚህ ላይ? መጨምረው ብዙም የለኝም። ልክ ነው። ግን እንደው የአሊ ሀሚናይን ሞት ተቃውሞ ጦርነት ባይወጣ ሂዝቦላ ሊገርም ይችላል እና መቃወሙ ትክክል ነው ለማለት ነው። የሊባኖስ መንግስት አቅም ቢኖረው ኖሮ ሂዝቦላ ድርጅት እዚህ ደረጃ ላይ እስኪደርስ ዝም ብሎ ባላየው ነበር እና የሊባኖስ መንግስት አሁንም ባለው ሁኔታ እንኳን አሜሪካ ደግፋለሁ እያለች በእስራኤል በኩልም ሂዝቦላ እየተቀጠቀጠለት
አቅሙን እያየነው ነው። ሂዝቦላን ለመቃወም በቂ አቅም ያለው አይመስልም። ምንድነው ከአጋም የተጠጋ ሾህ ምንድነው ሲያለቅስ ይኖራል አይነት ነገር ነውና የሂዝቦላ ድርጅት አውስቱ ላይ የሚወሰደው እርምጃ ሂዝቦላን ሊያንኮታኩታት ይችላል። እዚህ ባለችበት ሁኔታ ላይ በባሰ ሁኔታ እንደገናና የሚጠበቅ ነው። ሊባኖስ ላይ በእርግጥም ከባድ ጉዳት ሊደርስ ይችላል። አሁን እንግዲህ ጦርነቱ ዛሬ 3ኛ ቀኑን አስቆጥሯል። ይሄ ጦርነት እንደው ዋናው ዓላማ በኢራን ያስተዳደር ለውጥ ማምጣት የኢራንን የኒውክሌር ፕሮግራምና የባሊስቲክ ሚሳይሎችን እቅድ ማስቀረት በዋናነት የተያዙ ናቸውና እንደው ይህ ሊሳካ ይችላል ወይ ወርቅነሽ? ምናልባት ለገብርኤል ንስጣው ድሮ። እሺ ገብርኤል። መልካም። እኔ እንደሚመስለኝ የኢራን አገዛዝ ጠንካራ በመሆኑና ኢራንም ራሷ እንደ ሀገር ጠንካራ ስለሆነች ኢራን የሚባለው ይሄ አገዛዙ አሁን ያለው የራሱ መከላከያ ሰራዊት የራሱ ጠንካራ መሳሪያ ስላለው ምንም እንኳ አመራሮች አሁንም ይሁን ከ8 ወር በፊትም ዋና የሚባሉ አሁን ከዋናው መሪ ኻሜኔይ ጀምሮ ቢመቱም አሁን እየተደረገ ባለው ጦርነት ወይም ደግሞ በአጭር ጊዜ ውስጥ አገዛዙን ግርፍስ ለማድረግ እና በቃ ወይም ደግሞ አገዛዙ ተጠቃሁ ብሎ እጅ ለመስጠት የሚቻል አይመስለኝም። ትልቅም ሀገር ጠንካራም በመሆኑ ግን አሁን እስራኤል እያደረገች ያለው ምንድነው? ሰምና ወርቅ አለበት። እስራኤል በሁለት አቅጣጫ ነው የምትሄድ። ምንድነው ስትል ከተቻለ መንግስቱ አገዛዙን ለመገርሰስ ካልተቻለ ደግሞ አሁን ያሉት እንደዚህ አመራሮች ተመተው ቀጣይ የሚመረጡ አመራሮችን ፈልጎ መምታት ባይቻል እንኳ የሚሳኤል ማምረቻዎችን እና እንደዚህ ማሳለቂያ የሚባሉ ነገሮችን ድቅቅ አድርጎ አሁን ያለውን አገዛዝ አድክሞ አማራጭ በማሳጣት በሌላ በኩል ደግሞ የኢራን ዜጎች አሁን ያለውን አገዛዝ የሚጠሉ ሰላማዊ ትግል ወጥተው ወይም አመጽ አድርገው መንግስቱ እንዲገለበጥና አሁን የኢራን መንግስት የሚባለው በቃ ድቅቅ ያለ አቅም የሌለው መንግስት እንዲሆን የማድረግ ፍላጎት አላት ብዬ አስባለሁ። አሜሪካም ቢሆን እስራኤልም ግን አሁን እየተነገረ ያሉት በአየር ኃይል በመምታት ብቻ የኢራንን አብዮታዊ ዘብ ወይም የእስላማዊ መንግስት መቀየር አይቻልም። ምናልባት ከዛው የሚወጡ ተቃራኒ አካላት ከሌሉ ጦር መሳሪያ ታጥቀው ወይም ደግሞ ከዋናው ጦር ይህንን የኢራንን አብዮታዊ ዘብ የሚቃወም ከሌለ አስቸጋሪ ነው እየተባለ ነው። እና ይህ እንዴት ነው ሊሳካ የሚችለው? ልክ ነህ። በአየር ላይ በመደብደብ ብቻ አቅም ማሳጣት ራሳቸውን መግደል ትችላለህ። መንግስታዊ ለውጥ ለማምጣት አስቸጋሪ ነው። ለዛም ነው ግን ምን አለ መሰለህ ሰጠኝ አሁን መከላከያ ሰራዊት አስገብቶ አዛ እንዳረግ ነው ለማድረግ ይከብዳል። አሜሪካን ቢሆን ለራሷ ወታደሮች ትጠነቀቃለች። ግን አሁን የሀገሪቱ ዜጎች እዛ ያሉት ባለፈው እንዳደረጉት ባለው በአገዛዙ ላይ አሁን እንደውም እንደዚህ ትንሽ ደክሞላቸው በደንብ የሚወጡ ከሆነና አሜሪካና እስራኤል ምናልባት ውስጥ ለውስጥ ያደረጉት ነገር ካለ ሀገሪቱን ሊረከብ የሚችል ኃይልና አነጋግረው ወደ ግንባር እንዲመጣ ማድረግ ከቻሉ አዎ በአየር ድብደባ ያልተቻለውን ነገር በዞሮ ይሄ ጦርነት ሊቋጭ የሚችለው በዲፕሎማሲ መንገድ ነው። በዲፕሎማሲ መንገድ አሁን ያለውን ኃይል አዳክሞ ሌላ ኃይል ለማምጣት ይቻል ይሆናል ብዬ አስባለሁ። ሌላ ካልተገኘ ግን እንደምታየው ኢራን እስራኤል ዘላለም እንደምትለው ኢራን እስካሁን ስጠብቀው የነበረው እስራኤልን ማጥፋት ብቻም አይደለም። አሁን ቅድም በወርቅነሽም በዜና አንተም በጋዜጦች አምድ እንዳልከው በዚህ በመካከለኛው ምስራቅ ወይም ባህረ ሰላጤ ብለን በምንጠራቸው አካባቢ ያሉ ለአሜሪካ ይወግናሉ፣ ለአሜሪካ ያግዛሉ የሚባሉና የአሜሪካ ወታደራዊ መከላከያ ሰራዊት ካምፕ አለ የሚባሉ ሀገራትን ኢራን እየደበደበች ነው። የኢራን ዓላማ ምን ነበር ማለት ነው? እስካሁን አሜሪካና እስራኤል አሉባቸው የምትላቸውን ቦታ አቅም ባላት ቀን ማጥፋት ነበር። ምናልባት እነዚህ ሀገራት ቅድም ሰጠኝ እንዳልነው እነዚህ ሀገራት ሁለት አቅጣጫ ያላቸው ይባላል። ወይ ይሄንን ጦርነቱን ይበቃናል፣ ወደዚህ መግባት አይደለም የፈለግነው ብለው በአሜሪካ ላይ ተጽዕኖ አድርገው ጦርነቱ አሁን ባለበት እንዲቆም ማድረግ፣ ወይም ደግሞ እነዚህ ጥቃት እየደረሰባቸው ያሉ ሀገራት ተባብረው በአንድ ላይ ሆነው እኛ ስለምን አንዘምትባትም ብለው አሜሪካ እና እነዚህ አሁን እየተመቱ ያለ ሀገራት እነ እስራኤል ሆነው ያልተጠበቀ ለውጥ ማምጣት ሊችሉ ይሆናል የሚባል ከፍተኛና ሰፋ ያለ ትንተናም ይሰጣል። በአየር ብቻ በመምታት ግን ለውጥ ለማምጣት ለውጥ ቢኖር እንኳን ግብዝ ሊሆን ይችላል። አስቸጋሪ ነው። እንግዲህ ቀላል አይደለም። እኛም ያለንበት ትላንት በሸሜሽ ከተማ የደረሰውን ከትላንት ወዲያም በቴል አቪቭ አካባቢ የደረሰውን እናውቃለን። ትላንት በተለይ በኢየሩሳሌም አካባቢ ብዙ ሚሳኤል ተተኩሶ ጉዳት አድርሷል። ወርቅነሽ አንቺ በምትኖሪበት አካባቢ ነው ብዙ የነበረና እንዴት የነበረው ሁኔታ እስኪ ግለጭልን።
ከባድ ነው እንዳልከው ነው እንግዲህ ያለው ሁኔታ እንኳን በቅርብ ርቀት እየወደቀ ከሩቅም ስንሰማው ቀላል አይደለም ያለው ሁኔታው። ከዛ በፊት ምናልባት የኢራን መከላከያ ሰራዊት ገብርኤል አሁን በሰጠው ሰፋ ያለ ትንተና ነው የሰጠው። እውነቱን ነው እንደው በኢራን ውስጥ ያለውን ሁኔታ የሚወስነው እኔ እንደሚመስለኝ የኢራን መከላከያ ሰራዊት ጉዳይ ነው። በተለያዩ ሀገራት እንደምናየው አሁን መንግስት ላይ ተቃውሞ ሲነሳ መከላከያ ሰራዊቱን አስተዳደሩን የሚረከበውና ወደ ለውጥ የሚሄደው ወደ ሽግግር መንግስት። ችግሩ ኢራን ውስጥ የኢራን መከላከያ ሰራዊት የኢራን አስተዳደር የሚደግፍ እንደሆነ ይታወቃል። እስካሁን ባለው ሁኔታ ምንም አይነት እንቅስቃሴ እየታየ አይደለም። ጎን ለጎን ደግሞ አብዮታዊ ዘቡ አለ አስተዳደሩን የሚያስጠብቀው ሌላ ኃይል እንግዲህ ያው ሀሚናይ ያቋቋሙት ታላቅ ኃይልና አሁን ባለው ጦርነት እንግዲህ ምናልባት እኮ የኢራን ህዝብ ደግሞ ማጆሪቲው አብዛኛውም የአያቶላውን አስተዳደር የሚደግፍ ሊሆን ይችላል። ሰጠኝ ቅድም ያነሳው ቁልፍ የሆነ ሀሳብ አለ። እስላማዊ መንግስትን ለመቀየር እንግዲህ እስልምና እምነት ነው። እስላማዊ መንግስት ከእስልምና ውጭ ሌላው ትክክል አይደለም ብሎ የሚያምን የእምነት ጉዳይ ስለሆነ ይሄን የእምነት ጉዳይ በጦርነት ማስቀየር ይቻላል በቀላሉ የሚለው ነገር ከባድ ነው። የኢራን ጉዳይ ውስብስብና ምናልባትም በርካታ ዓመታት እንዲወስድ የሚችል ጉዳይ እንጂ አሁን እየተወሰደ ያለው ወታደራዊ እርምጃ ምናልባት ያመለካከት ለውጥ በሀገሪቱ እንግዲህ ሰልጠን ያለው አካል ዘመናዊነት የሚፈልገው እየበዛ ካልሄደ ችግር ሊሆን እንደሚችል ነው የሚነገረው። ይሄን ለመጨመር ነው ያው የሚሳኤሉ ጥቃት ከባድ ነበር ሲሰማ። ያው አካባቢው እንግዲህ ሁሉን መናገር ባንችልም በመገናኛ አውታሮች ቤት ውስጥ ሆነ የሚሰማ ስሜት ያው ጥሩ አይደለም። ያው የሚሰማው ድምጽ ከቅርብ ነው የሚመስለው ከህንጻው ስር ሁሉ የሆነ ነገር የሆነ ይመስልሃልና ከባድ ነው። ብቻ እንዲህ አይነት ነገሮች ባይከሰቱ ነው ምለው። እንግዲህ ሲገባም ሳይከሽፉ እንደዚህ ሾልኮ ሲገቡ እንደዚህ አይነት በጣም አስቸጋሪ ሆኖ ምናልባትም በዓለም አቀፍ ደረጃ የተከለከሉ አይነት የጦር መሳሪያዎች እየተተኮሱ ይመስለኛል ወደ እስራኤል እና ይሄ ደግሞ የተለያየ ዓለም አቀፍ አካላትም ሲቃወምም አይተንም ሰምተንም አናውቅም። አሁንም ሁሉም ነገር ጭጭ ነው ያለው ነገርና እንግዲህ ተቃውሞ እያየን አይደለም። ከባድ ነው ያለው ሁኔታ። እንግዲህ በቅርብ ቀን ይቆማል ብለን ተስፋ እናደርጋለን። ከባድ ነው እንግዲህ መጠንከር አለብን። ቀላል አይደለም ያለንበት ሁኔታ። መጨረሻ መልእክት ካላችሁ ከገብርኤል ካንተን ጀምር። አሁን እስራኤል አንተ ወርቅነሽ ያለችው ነገር አሳሳቢ ነው። በእርግጥ አሁን ትናንትና በቤትሸሜሽ የደረሰውን ጉዳት አይተናል። ሰጠኝ አሁን ይሄ ጦርነት ከተጀመረ ኢራን ወደ እስራኤል በምትተኩሳቸው ሚሳኤሎች እና ሰው አልባ በሚበሩ የጦር መሳሪያዎች ከፍተኛ ጉዳቶች ሲደርሱ አይተናል። ግን እስካሁን ከደረሱ ጉዳቶች በጣም የከፋው ጉዳት ትናንትና በቤትሸሜሽ የደረሰው ይመስለኛል። ሰጠኝ አንድ መጠለያ ላይ ሆነው 9 ሰዎች ህይወታቸውን አጥተዋል። ከ40 በላይ ሰዎች የቆሰሉ አሉ። እንግዲህ እስካሁን ባለኝ መረጃ ወደ 11 ሰዎች አካባቢ ህይወታቸውን አጥተዋል። በዚህ በአሁኑ ጦርነት በያዝነው ጦርነት የከፋው በርካታ ሰዎች ህይወታቸውን ያጡበት ግን ትናንት ላይ ቤትሸሜሽ ላይ የደረሰው ጉዳት ነው እና እንደዚህ አይነት ጉዳቶች እንዳይደርሱ ያው መጠለያ አስፈላጊ ነው። ግን ደግሞ በሌላ በኩል ያለንበት ነገር ኳስ ጨዋታ አይደለም፣ ጦርነት ነውና ሊያጋጥም የሚችል ነገር ነው። በተቻለ መጠን ግን ራሳችንን ከአደጋ መጠለያ አካባቢ በተቻለ መጠን ያው እዛም ሆነው ነው የተጎዱት፣ ግን ምንም አማራጭ የለንም። ያለነው የህልውና ጦርነት ውስጥ ስለሆነ ይህን ግምት አስገብተን ጦርነቱ ሊያመጣ የሚችለው ችግር እንደሆነ መገንዘብ አለብን። ሰጠኝ ጥሩ ወርቅነሽ ማጠቃለያ። ያው ማጠቃለያ እንግዲህ ካለን ጊዜ አንጻር ህዝቡ ራሱ መጠበቅ አለበት። ምናልባት መጠለያ ክፍል ውስጥ ሆነው የሚደርሱ አደጋዎች የመጀመሪያ አይደለም። ባለፈው ሰኔ ወር ላይ በነበረው ጦርነት ማይተናል እንዲህ አይነት ችግር ሲደርስ የተለያዩ አጋጣሚዎች ሊሆኑ ይችላሉ። እንግዲህ ከሁኔታው ጋር የሚሳይሉ የሚመጣበት አቅጣጫ፣ የመከላከያ ክፍሉ አሰራር፣ ሌላም ነገሮች ስለሚኖሩ አያድንም የሚለው ነገር ልክን አይደለም ብዬ ነው የማስበውና በተቻለ መጠን መከላከያ ነው ወደ ተባሉ አካባቢዎች ሩጦ መጠጋት በጣም ወሳኝ ነው። እንግዲህ ህይወታችን አንድ ጊዜ ብቻ ናት፣ አንድ ናት። እችን አንድ ህይወታችን በተቻለ መጠን እግዚአብሔር በታች መጠበቅ ብንችል ጥሩ ነው የምለው። ጥሩ ለሁለታችሁም በጣም ነው ማመሰግን። መልካም ቀን እንግዲህ ሰላሙን ያምጣልን። በደህና ዋሉ። መልካም ቀን። ሰላም ቀን ወርቅነሽ ሰጠኝ። ቻው መልካም ቀን። ቻው። የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ደግሞ በደጀን እዙ የሚያገለግለው ሻለቃ አይቸው ባዬ በስልክ መስመራችን ይገኛል። አይቸው እንደምን አደርክ? ጤና ይስጥልኝ ሰጠኝ፣ እንደምን አደርክ? እንዲሁም አድማጮቻችን። በዚህ ላይ ግን ሻለቃ ብለሃል?
ብያለሁ። ኧረ ተው አንተ ልጅ። ኧረ ተው እባክህ፣ ኧረ ተው። እኔ እኮ አንተ በየትኛው መድረክ ሂጅ እንደምከስህ አላውቅም አሁን እኮ ሻለቃ አልኩኝ እኮ ሻለቃ በለኝ ነው የምልህ ብያለሁ። አሁን እንግዲህ ብለሃል? ከኛ ውጭ ስለሆንክ ሻለቃ ብያለሁ። እኔ እዚህ ስትሰራ ነው ሻለቃ ማለት ታቆሙ ያልኩኝ። እሺ እንዴት ነው በመመሪያ ሰላም ነኝ። በመመሪያ ለውጥ አለ ወይ? አሁንም ሂዝቦላ በዚህ በጦርነቱ እየተሳተፈ እንደሆነ ሌሊቱን እንደጀመረ እየተገለጸ ነው። እና እስኪ በሂዝቦላም ጉዳይ በኢራንም ጉዳይ ያሉ መመሪያዎች ካሉ። እንግዲህ እንደሚታወቀው አሁን እንግዲህ መከላከያ ሰራዊታችን በአለፈው ቅዳሜ ዕለት ማለት ነው እንግዲህ አስቀድሞ ማጥቃት የሚለውን ጦርነት ከጀመረ በኋላ ከኢራን ጋር ያለው ሁኔታ ወደ ጦርነት እንደገባን የሚታወስ ነው። በዚህ ላይም እንግዲህ የደጀን ዕዙ ደግሞ በጦርነት ሰዓት የሚያስፈልገውን የአደጋ ማስጠንቀቂያ ምልክቶችን ወይም ምስሎች መሆን ያለባቸውን ማሰማቱን ማስታወቁ እንደቀጠለ ነው። በአሁኑ ሰዓት ሀገራችን ያለችበት ተጨባጭ ሁኔታ ደግሞ በአደጋ ጊዜ ማለት በጦርነት ሰዓት ያለችበት ክስተት ነው። ይህ ማለት ደግሞ እንግዲህ የጦርነት ሰዓት ወይም የጦርነት ጊዜ ማለት በጦርነት ጊዜ የምናደርጋቸው ክንውኖች ከመከላከያ ሰራዊት ከሚሰጡት መመሪያዎች በተመለከተ በዛን ምክንያት ህይወታችን የምንቀጥልበት ማለት ነው። ያ ማለት የአደጋ ማስጠንቀቂያ ደወል ስንሰማ ሁላችን ወደ አደጋ መከላከያ መጣላክ በመግባት መጠበቅ፣ በርና መስኮቶችን አስቀድመን በመዝጋት የሚለውን ከአሁን በፊትም የተነጋገርነው ነው። አሁንም ያለ ሁኔታ ነው። ከአሁን በፊት እንደነበረው ከ10 ደቂቃ በኋላ መውጣት የሚለው ነገር አይሰራም እና ሁላችንም የደጀን ዕዙ የሚሰጠው መመሪያ እናዳምጥ፣ እንስማ። ሂዝቡላ ከአሁን በፊት በጠይቀው ጥያቄ መሰረት ከአሁን በፊት ወደዚህ አይነት ጦርነቱ ከተጀመረ በኋላም ከዛም በፊትም ማስጠንቀቂያ ተሰጥቶት ነበር። እሱ በኋላ የሚሆነው ጉዳይ ነው። እንግዲህ እሱም ይቀላቀልም አይቀላቀልም ያው ሀመናዊ መሞታቸውንም እንዳወገዘን ሰምተናል። ነገር ግን ይህ ሁሉ ለእኛ አያገባንም። በአሁኑ ሰዓት እኛ መመልከት ያለብን ማየት ያለብን የደጀን ዕዙ ምን አይነት መመሪያ አወጣ፣ ምን ሰጠ በሚለው መልኩ ብቻ ነው መቀጠል ያለብን። ስለዚህ አሁንም ትናንት እንደነበረው ከትናንት በፊት እንደነበረው የደጀን ዕዙ መመሪያ የተቀየረ ነገር የለም። ሁላችንም የአደጋ ማስጠንቀቂያ ደወል ስንሰማ ወደ አደጋ መከላከያ መጠለያ አካባቢ እንሁን። የአደጋ ማስጠንቀቂያ ደወል ስንሰማ ወደ አደጋ መከላከያ መጠለያ ክፍል እንግባ። አዲስ መመሪያ ስንሰጥ ካላችሁበት የአደጋ መከላከያ መጠለያ ክፍል ውጡ ስንባል እንወጣለን። ይህን ነው ማድረግ ያለብን በአሁኑ ሰዓት ያለብን ሁኔታ። ሌሎች መኪና እያሽከረከርንም ሆነ ወይም ውጭ ላይ ከሆነም የዚህን አደጋ በምንሰማበት ሰዓት ማስጠንቀቂያ በምንሰማበት ሰዓት ሁላችንም ማድረግ ያለብን የአደጋ መከላከያ መጠለያ ክፍል ወዳለበት ቦታ በመፈለግ ወደዛ መግባት፣ ከሌለ ደግሞ ያው በተለይ ደግሞ መኪና እያሽከረከርን ከሆነ ሜዳ ላይ ከሆነ በአካባቢያችን ህንጻ ካለ መግባት፣ ከሌለ ግን ሜዳ ላይ በመተኛት በሆዳችን በመተኛት በራሳችን በእጃችን በመከለል የተወሰነው ጊዜ ሰዓት ውስጥ መቆየት አለብን ማለት ነው። ዋናው ነገር ግን እዚህ ላይ የደጀን ዕዙ የሚሰጠው መመሪያ እንከታተል። ህይወትን ያድናል፣ እያዳንም እያየነው ነው፣ እየሰማነው ነው እና ከትናንት ከነበረው ምንም ለውጥ የለም። ስለዚህ ያለውን ጊዜና ጊዜን ለመፍጀት አልፈልግም። ቀኑ በሚሰራጨው ስርጭት ላይ ደግሞ አዳዲስ ነገሮችንም ጨምረን ወይም ያሉትንም ይበልጥ ተግባራዊ እንዲሆኑ አስመልክተን ግንኙነት እናደርጋለን። እስከዛ ግን ሰላም ለሀገራችን ይሁን። መልካም ቀን እንመኛለን። ሰላም ሻለቃ አይቸው ባይ። ይኸው እንግዲህ ደስ ይበል። መልካም ቀን። ሻለቃ ስላልከኝ ነው አይደል? አሁን በተጠባባቂ ወታደር ስላለው ብዙ መናገር አልፈልግም። በኋላ ግን አገኛለሁ፣ ጠብቀኝ። ሰላም ይሁን ብቻ ችግር የለም። ደህና ሁንልኝ። ሰላም። ቻው ቻው።